ሲዳማ ቡናና ወልዋሎ አዲግራት በአፍሪካ መድረክ የሚገጥሟቸውን ተጋጣሚዎች ለይተው አውቀዋል። ሌሎችም ቤተሰቡ በርካታ የዝውውር መረጃዎች አሉ። እንዲሁም ደግሞ አጠቃላይ ያልተሰሙ እግር ኳሳዊ መረጃዎችን ወደ እናንተ የምናደርስበት የእኩለ ቀን የገበያ ስፖርት ፕሮግራማችን እነሆ ጀምሯል። እስከ ፍጻሜው ድረስ አብራችሁን እንድትቆዩ ጋብዝኳችሁ። ሮቤል አብርሃም ደግሞ ፕሮግራሙ ወደ እናንተ አዘጋጅቼ የማቀርብላችሁ ነው የሚሆነው። ሰብስክራይብ ያደረጋችሁ ደግሞ ለቻናላችን አዲስ ከሆናችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቆይታችሁ ይቀጥል። በቅድሚያ ሲዳማ ቡና ተጋጣሚውን አውቋል። ኢትዮጵያን ወክለው በአፍሪካ ሻምፒዮንስ ሊግ የሚሳተፈው ሲዳማ ቡና የቅድመ ማጣሪያ የሚያደርገውን ተጋጣሚ መለየቱ ነው ትናንትና የተገለጸው። ታዲያ ሲዳማ ቡና በመጀመሪያ ዙር ማጣሪያው ከቻዱ ክለብ ኤግሎንስ ጋራ መደልደሉም ነው ትናንትና በነበረው የዕጣ መርሃ ግብር መሰረት የተመለከት ነው። ታዲያ ሲዳማ ቡና ይህንን ጨዋታ በደርሶ መልስ አሸንፎ ወደ ቀጣዩ ዙር የሚያልፍ ከሆነ የሱዳኑን ክለብ አልሂላልና የቡሩንዲውን አልግ አይናዋይሮን አሸናፊ የሚገጥም ነው የሚሆነው ማለት ነው። ጨዋታዎቹ ነሐሴ 29ና ጳጉሜ 1 በእኛ ቀን አቆጣጠሮች የሚከናወን ነው የሚሆነው። የመልሱ ጨዋታ ደግሞ መስከረም 1 እስከ 3 ባሉት ቀናቶች ውስጥ እንደሚደረጉ ነው የተገለጸው ማለት ነው። እንዲሁ ሌላኛው ደግሞ ወልዋሎ አዲግራት ነው። በኢትዮጵያ በመወከል በአፍሪካ ኮንፌዴሬሽን ዋንጫ ላይ የሚሳተፉት ወልዋሎ አዲግራቶች የቅድመ ማጣሪያ ተጋጣሚያቸውን ለይተዋል። ታዲያ በዚህ መሰረትም ከሱዳኑ ክለብ አልሂላል እና አልሳሂሊ ጋራ የተደለደሉ ሲሆን ወልዋሎ አዲግራት የመጀመሪያውን ጨዋታ ከሜዳው ውጪ የሚያደርግ እንደሆነ ነው የተገለጸው። ታዲያ በደርሶ መልስ የሚያሸንፍ ከሆነ ደግሞ የዛንዚባሩን ኬኤም ወይም ደግሞ ከሊቢያው አልአህሊ ትሪፖል አሸናፊ ጋራ የሚፋለም ነው የሚሆነው ማለት ነው። ጨዋታውም ልክ እንደ ሲዳማ ቡና ሁሉ ከነሐሴ 29 እስከ ጳጉሜ 1 እንዲሁም ደግሞ የመልስ ጨዋታ ደግሞ ከመስከረም 1 እስከ 3 ባሉት ቀናቶች ውስጥ እንደሚደረግ ነው የተገለጸው ማለት ነው። ሁለቱ ሀገራችንን ወክለው የሚሳተፉ የኢትዮጵያ ዋንጫና የኢትዮጵያ ፕሪሚየር ሊግ አሸናፊ ክለቦች ይህ መልካም እድል እንዲገጥማቸው በዚህ በገበያ ስፖርት እንመኛለን። ከመሸጋገሪያ በኋላ ተመልሰን ስንገናኝ የባህር ማዶ የዝውውር ስፖርት መረጃዎችን የምንዳስስ ነው የሚሆነው። አብራችሁን ቆዩ። ከሜዳው ባሻገር ተመልሰናል። የዝውውር መረጃዎችን እንመልከት። በርካታ የዝውውር መረጃዎች እየወጡ ነው የሚገኙት። ይጠናቀቃሉ ብለን ስንጠብቃቸው የነበሩ ዝውውሮች አይሆን መልክ እየያዙ መምጣታቸው ተገልጿል። ሪያል ማድሪድ ከማንቸስተር ሲቲ ሮድሪን ያስፈርማል ተብሎ ሲጠበቅ ነበር። ይሁን እንጂ አሁን ላይ እየወጡ ያሉት መረጃዎች እንደሚጠቁሙት ከሆነ ተጫዋቹ ወደ ባርሴሎና ለማቅናት ሙሉ ለሙሉ ከስምምነት ስለመድረሱ ተገልጿል። በግል ጉዳይ ደረጃ 100% ከስምምነት ላይ ደርሷል። ታዲያ የዚህ ተጫዋች መዳረሻ የት ይሆናል የሚለው አሁን በጉጉት የሚጠበቅ ጉዳይ ነው የሚሆነው። ሪያል ማድሪድ ተጫዋቹን ለማስፈረም ቀደም ብሎ የግል ውሎቹን ጨርሶ የነበረ ቢሆንም በኋላ ላይ ዝምታቸውን የፈራው ሮድሪ ወደ ሌላኛው የስፔን ታላቅ ክለብ ባርሴሎና ለመዘዋወር ማሰብ መጀመሩን የተገለጸው ማለት ነው። ስፔናዊ አማካኝ እንግዲህ በክለቡ የረጅም ጊዜ እቅድ ውስጥ እንደሚገኝ ይታወቃል። በተለይ ባርሳ ቤት ከዚህ በፊት በቪያሪያልም ቤት እንዳለ ይታወቃል። ታዲያ ይህንን ተከትሎ ምናልባት ባርሳም ተጫዋቹን ለማስፈረም ከወዲሁ ከክለቡም ጋራ ከተጫዋቹም ጋራ ንግግር ላይ እንደነበረ ከተጫዋቹ ጋር የነበረው ንግግር በሚገባ ሁኔታ ከስምምነት ላይ ደርሰው እንዳጠናቀቁት ፋብሪዚዮ ሮማኖ ጭምር የገለጸበት ሁኔታ ነው ያለው። ታዲያ ኤንዞ ማሬስካ ሮድሪን አልለቅም ብለው እየታገሉ ቢሆንም ምናልባት ተጫዋቹ ይለቃል አይለቆም የሚለውም በጊዜ ሂደት የምንመለከተው ጉዳይ ነው የሚሆነው። ሪያል ማድሪድ ደግሞ ምናልባት ወደ ሮድሪ ዝውውር ተመልሶ መግባት የሚችል ከሆነና ካስፈረመው መልካም፣ እሱን ካልሆነ ግን ማርቲን ዙሜንዲን በእጩነት ስለመያዙን የተገለጸው ስፔናዊ አማካኝ ልክ እንደ ሮድሪ ሁሉ በሪያል ማድሪድ ስቴትመንት ውስጥ በጣም እጅጉኑ ተፈላጊ ተጫዋች ነው። ሪያል ማድሪድ ይሄንን የመሃል ሜዳ ተጫዋች ለቡድኑ እንደ ተስማሚ አድርጎ ነው የሚመለከተው። ታዲያ በሌላ በኩል የዙሜንዲ የአርሰናል ቆይታ ጥያቄ ውስጥ ገብቷል። ምክንያቱም የብሩኖ ጉማሬሽ ወደ መድፈኞቹ ቤቱ አቅንተዋል። ይህንን ተከትሎ ምናልባት ከሚኖረው የጨዋታ ተሰላፊነት እድል እሱን ሊያጣ ስለሚችል በዛ ስጋት የተነሳ ምናልባት በመጪዎቹ ሳምንታት የወደፊት ዕጣ ፈንታውን ዙሜንዲ የሚወስን ነው የሚሆነው። ታዲያ በክረምት የዝውውር መስኮትም ከመጠናቀቁ በፊት ተጫዋቹ ከክለቡ ጋር የሚለያይ ይመስላል። በተለይ ሲመጣ ብዙ ተጠብቆበት የነበረው እሱም ብቻ አይደለም። የዛኔ ዝውውሩ ገና ከመፈጸሙ በፊትም ማድሪድ ጠለፈው ሲባል ነበረ እንደሚታወቀው። ይህ ዝውውር አሁን ላይ እውን ያደርገው ይሆኑ የሚለው አብረን በጉጉት የምንጠብቀው ጉዳይ ነው የሚሆነው። ሌላኛው ደግሞ አትሌቲኮ ማድሪድ ነው። ዛሬ ስፔን ላይ በዛ ብለናል። ያው የቶተንሃሙን አርጀንቲና የተከላካይ ክርስቲያን ሮሜሮን ለማስፈረም የ30 ሚሊዮን ዩሮ አካባቢ የሚገመት የመጀመሪያ ጥያቄ ማቅረባቸውን የተገለጸው ምንም እንኳን ጥያቄው በቀረበ በደቂቃ ልዩነት ውስጥ በቶተንሃም ውድቅ ቢደረግም ማርካ ይዞት በወጣው መረጃ መሰረት አትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ ሮሜሮን ለማስፈረም
ጠንካራ ፍላጎት እያሳዩ ሲሆን ተጫዋቹም ወደ ስፔን በመዘዋወር ለመጫወት ፍላጎት እንዳለው ተነግሯል። ሆኖም አትሌቲኮ ማድሪድ የዝውውር ድርድሩን በይፋ ከማስቀጠሉ በፊት በርካታ ተጫዋቾችን መሸጥ ሊኖርበት እንደሚችልም መረጃዎች ጠቁመዋል። ታዲያ ይህም የዝውውር ሂደት በቀጣዮቹ ሳምንታት እንዴት የሚቀጥል ይሆናል የሚለውን አብረን የምንመለከተው ጉዳይ ነው የሚሆነው። አርሰናልም ተጫዋቹን ስለማስፈረም ጥያቄ አቅርቦ ነበረ። ታዲያ ቶተንሃም ግን ሮሜሮን ለአርሰናል መሸጥ አልፈለገም። ምክንያቱም ያው እንደሚታወቀው የሰሜን ለንደን ተቀናቃኝ ነው። ታዲያ ለደርቢ ደግሞ መሸጥ ከባድ ነው፣ በተለይ እንደዚህ ያለ ወሳኝ ተከላካይ። ይህንን ተከትሎ ቶተንሃም ፈቃደኛ ለመሆኑ የተሰማው አትሌቲኮ ማድሪድ በድጋሚ ለማስፈረም ፍላጎቱን አሳይቶ ጥያቄ ማቅረብ የሚችል ከሆነ የምንመለከተው ጉዳይ ነው የሚሆነው። ሌላኛዎቹ የአርጀንቲና ፈላጊዎቹ ደግሞ አትሌቲኮ ወይ ደግሞ ኢንተር ሚላን እና ኤስ ሚላንም የተጫዋቹ ፈላጊዎች ናቸው። በተለይ ሩበን አሞሪም በማንቸስተር ዩናይትድ ቤት እያለ ሁላ የሚፈልገው ተጫዋች እንደነበረም ዘ አትሌቲክስ ዘግቧል ማለት ነው። አሁን ላይ ምናልባት የሮሜሮ መዳረሻ ግን ካለው ነባራዊ ሁኔታ አንጻር ወደ አትሌቲኮ ማድሪድ ይመስላል። ሌላኛው ደግሞ የምንመለከተው ጉዳይ ሪያል ማድሪድ ቤት ዳግም ልመልሳችሁና ያን ዲያሜንዴ እንዲሁም ደግሞ ቪኒ ጁኒየርን ማስፈረሙ ተገልጿል። ያን ዲያሜንዴ ሪያል ማድሪድን በይፋ ተቀላቅሏል። በዚህ ቀደም ከካስ እንዲሁም ደግሞ ከፊፋ ጋር ከዝውውርና ከወኪሎች ጋር በተገናኘ በርካታ ጥያቄዎች የተነሱበት ይህ ሰው በመጨረሻም የሪያል ማድሪድ ፈራሚ መሆኑን የተረጋገጠው ማለት ነው። ሪያል ማድሪድ ቤትም ለተጨማሪ በቀጣዮቹ 7 ዓመታት የሚያቆየውን አዲስ ኮንትራት ነው የተፈራረመው ማለት ነው። ክለቡ በመግለጫው እንዳለው ከሆነ ሪያል ማድሪድና አረቢ ሌብዚግ የተጫዋቹን የአንድ ዲያሜንዴ ዝውውር በተመለከተ ስምምነት ላይ ደርሰዋል። እሱም ለቀጣዮቹ 7 የውድድር ዘመናት ከክለባችን ጋራ እስከ ሰኔ 30 2033 ድረስ ይቆያል ሲሉ ማረጋገጫቸውን ገልጸዋል ማለት ነው። የ19 ዓመቱ ዲያሜንዴ ለረጅም ጊዜ የቆየ ዝውውር ድርድሩ ከተደረገ በኋላ አሁን ላይ በ140 ሚሊዮን ዩሮ ፍጻሜውን አግኝተዋል። ከመጠናቀቁም በኋላ የልጅነት ህልሜ እውን መሆን ጀምሯል። ነፍሷን ይማረውና እህቴ ማንቸስተር ዩናይትድና ሪያል ማድሪድ ነበር የምትመኝልኝ። አንዱን ህልሜን ማሳካት ችያለው። እህቴን እኔ ለገንዘብ ሳይሆን ለእህቴ ህልም የምኖር ነኝ፣ ምክንያቱም አይዞ ይሆናል እያለች ዛሬ እዚህ ያደረሰችኝ እሷ ናት በማለት ለእህቱም ያለውን ፍቅር በዚሁ በዓለም አሳይቶ ዝውውሩን አጠናቋል ማለት ነው። አጠቃላይ በሪያል ማድሪድ ቤት በሚኖረውም ቆይታ የፕሮጀክቱ ከባድ ሚናን ይወጣል ተብሎ የሚጠበቅ ነው የሚሆነው ማለት ነው። ሌላኛው ደግሞ ቪኒ ጁኒየር ነው። 18 ወራት የፈጀው ይህ ድርድር በመጨረሻም ፍጻሜውን አግኝቶ ትላንትና ቪኒ ጁኒየር አዲስ ኮንትራቱን ተፈራርሟል። ታዲያ በዚህ መሰረት ሪያል ማድሪድም እንዳስታወቁት ከሆነ ከቪኒ ጋር የነበረው ሁሉም ነገር በስምምነት ተጠናቆ ኮንትራቱ ተፈራርሟል። እንኳን ደስ አለ ቪኒ የሚል መልእክታቸውን አድርሰውለታል። ቪኒም በሳንቲያጎ ቤርናቦ ቤት ለ8 ዓመታት ብቻ መቆየት እጅግ በጣም ትንሽ ነው። ለቀጣዮቹ 6 ዓመታት መቆየትም ትንሽ ቢሆንም ይሁን ሲደርስ ደግሞ እንወስናለን ብለዋል። ያ ማለት 8 ዓመታት ያለፉትን በማድሪድ ቤት አሳልፏል። አሁን ተጨማሪ 6 ዓመት ደግሞ በክለቡ ቤት የሚያቆየውን ኮንትራት እስከ 2032 ሲፈራረም አስቡት። በዚህ ክለብ ታሪክ ውስጥ የሚኖረው ሚና 14 ዓመት በአንድ ክለብ ሊቆይ መሆኑ ነው ማለት ነው። እሱም ብቻ ለሚገርመው የውል ማፍረሻውም ይቆያል እንድንል የሚያደርግ ነው። አላቅም ጊዜው የሚደርስበት የገንዘብ ሂደት ሊሆን ይችላል። አሁን ላይ ባለው ግን የቪኒ ጁኒየር ከዚህ በኋላ ውል ማፍረሻው 1 ቢሊየን ሆኖ ነው የተፈራረመው ማለት ነው። እንግዲህ ከዚህ በኋላ ቪኒን ኮንትራት እያለው ወስዳለው ለሚያሰብ ሰው 1 ቢሊየን መክፈል ይኖርበታል ማለት ነው። ታዲያ 50% የቴሌቪዥን መብት ራይቱን ያገኘው ማለት ነው። አርሰናል እንደሚታወቀው 100% አቅርቦለት ነበር የቴሌቪዥን መብቱን። በአመትም 25 ሚሊዮን ለመስጠት አስቦ ነበር አርሰናል። ያው ቪኒ 24 ሚሊዮን በሪያል ማድሪድ ቤት ለማግኘት ነው ኮንትራቱ የደረሰው። ታዲያ በማድሪድ ቤት በሚኖሩት ቀጣዩ ቆይታዎቹ ቪኒ የተሳካ ጊዜ ያሳልፋል ወይ በጆዜ ሞሪኒዮ ትልቅ ግፊት እንደቆየም ነው የተገለጸውና ሁሉም የቀድሞ ክለቦች ሌጀንዶች የክለቡ አመራሮች እንኳን ደስ አለ መልእክታቸውን ሲያደርሱት ነበረ። ያው እንግዲህ በአጠቃላይ ብቻ 18 ወራት የፈጀው የቪኒ ጁኒየር ዝውውር እነሆ ፍጻሜውን አግኝቷል ማለት ነው። ሌላኛው አርሰናል ኤዝሪ ኮንሳን ለማስፈረም አዲስ የዝውውር ውል ሊያቀርብም ስለመሆኑ ሰምተዋል። አርሰናል ታዲያ የአስቶን ቪላውን ተከላካይ ኤዝሪ ኮንሳን በ60 ሚሊዮን ፓውንድ የግሉ ለማድረግ ዝግጅት ማድረጉን የተገለጸው ማለት ነው። ታዲያ እንግሊዛዊው የ28 ዓመቱ እንግሊዛዊ ተከላካይ ታዲያ በአዲሱን ለመቆየት ፍላጎት ቢኖረውም የፕሪሚየር ሊጉ ሻምፒዮኖቹን ግን መቀላቀል ይፈልጋል። ታዲያ ይህንን ተከትሎ ሊቨርፑልም የተጫዋቹ ፈላጊ ቢሆንም አሁን ላይ በሁለቱ ክለቦች መካከል የሚደረጉ ፉክክር በሊጉ ላይ ብቻ ሳይሆን በዝውውር መንገዱ የሚጠበቅ ነው የሚሆነው። ኮንሳ በፕሪሚየር ሊግ በጠንካራ መከላከል በአጠቃላይ በድንቅ ብቃቱ ኳስ ላይ ባለው መረጋጋት በብዙ ነገር ባለው ጥንካሬ ለበርካታ ትልልቅ ክለቦች ሲታጭ እንደሚሆን ይታወቃል። ታዲያ አሁን ላይ የ28 ዓመቱን ተከላካይ አርሰናል ለማስፈረም ጥያቄ ለማቅረብ መዘጋጀቱን ነው እንግዲህ ዘ አትሌቲክስ ያስነበበው ማለት ነው።
ሌላኛው ደግሞ ወደ ማንቸስተር ዩናይትድ ደግሞ እንመለስ። አንቶኒ ሮቢንሰን ማንቸስተር ዩናይትድ ለማስፈረም እንደ አማራጭ መያዙን የተገለጸው ሉዊስ ሆልን ለማስፈረም 60 ሚሊዮን ፓውንድ አቅርበው የተጫዋቹን ፍላጎትና የክለቡን እሽታ እየተጠባበቀ የሚገኘው ማንቸስተር ዩናይትድ ምናልባት የዝውውሩ የሚሳካለት ካልሆነ ወደ ፉልሃሙ የግራ መስመር ተከላካይ አንቶኒ ሮበርትሰን ፊቱን በማዞር ተጫዋቹን የግሉ ለማድረግ እቅድ ስለመያዙን የተገለጸው አሜሪካዊው ተጫዋች በፉልሃም ቤት እጅግ አስደናቂ ብቃትን ከጊዜ ወደ ጊዜ እያሳየን የመጣ ሲሆን ታዲያ የበርካታ ክለቦችም እይታን ቀልብን የሳበ ነበር። ታዲያ በፍጥነቱ በግራ መስመር በሚያደርጋቸው አጠቃላይ ጨዋታ እንቅስቃሴ ከባድ ተጽዕኖ በቡድኑ ላይ እያሳረፈ የሚገኘው ይህን ተጫዋች ምናልባት ቀያይ ሰይጣኖቹ በቀጣይ የግላቸው ለማድረግ እቅድ ስለመያዛቸው ነው የተሰማው ማለት ነው። ሌላኛው ደግሞ ቼልሲ የ28 ዓመት አዲስ የመስመር ተከላካይ ወደ ቡድኑ ለመቀላቀል ከስምምነት መድረሱ ታውቋል። እንግዲህ ቼልሲ ፔፕ ቻቫሪየንን ከሪያል ቫልካኖ ለማስፈረም ከስምምነት መድረሱ ነው ፋብሪዚዮ ሮማኖ በተለመደችው ሄርዊጎ በሚላት ቃሉ ያስታወቃል። በሁለቱ ክለቦች መካከል ስምምነቱ ተጠናቋል። አሁን ላይ ሰማያዊዎቹ ለስፓኒሹ ተከላካይ 19 ሚሊዮን ዩሮ ቋሚ ክፍያና 2 ሚሊዮን ዩሮ ደግሞ የታየ የሚጨመር ተጨማሪ ክፍያ ለዝውውሩ እንደሚከፍሉም የተገለጸው ማለት ነው። ቻቫሪየር ምናልባት ዛሬ አመሻሹን የሕክምና ምርመራውን እንደሚያደርግና ውሉን ለቀጣዮቹ በክለቡ ቤት የሚያቆየውን አዲስ የ6 ዓመት ኮንትራት ተፈራርሞ አዲስ የቼልሲ የመሃል ሜዳ ተከላካይ እንደሚሆን የተገለጸው ማለት ነው። 28 ዓመት ነው። በ34 ዓመቱ እዛ ድረስ የሚያቆየውን ኮንትራት ነው የፈራረመው። ዛሬ ወደ ለንደን በረራ እንደሚያደርግም ተገልጿል ማለት ነው። ወደ ቶተናም ቤት ስንመለስ ቶተናም ከሚኪ ቨንደቬን ጋራ በከፍተኛ የደሞዝ ጭማሪ ለመቆየት ከስምምነት ስለመድረሳቸው መረጃዎች ወጥተዋል። ታዲያ አዲስ የረጅም ጊዜ ውል ለመፈራረም ነው በቃል ደረጃ ስምምነቱ የተፈጸመው። ልክ እንደ ፔድሮ ፖሮ ሁሉ ስምምነት ቫንደቬንም በአዲሱ አሰልጣኝ ሮቤርቶ ዲዘርቢና በክለቡ ቦርድ ዘንድ የቡድኑ ዋና መሰረት ተደርጎ ስለሚወሰድ በዚህ የዝውውር መስኮት በምንም አይነት ዋጋ የማይሸጥ ተጫዋች ነው። ይህንን ተከትሎ አዲሱ ስምምነት የረጅም ጊዜ ኮንትራት የሚያረጋግጥ ከመሆኑም በላይ የተጫዋቹን ከፍተኛ ብቃትና አስተዋጽኦን የሚመጥን ሳምንታዊ ደሞዝ ያስገኝለታል ነው የተባለው ማለት ነው። ታዲያ የተጫዋቹ ኮንትራቱ ምን ይመስላል የሚሉትን በጊዜ ሂደት የምንመለከት ጉዳይ ነው የሚሆነው። ምናልባት በመጨረሻ አንድ መረጃ እናጋራችሁና ቆይታችሁን እናጠናቅቃለን። አርሰናል የስፖንሰር ኮንትራቱን ዳግም አድሷል። የሰሜን ለንደኑ ክለብ አርሰናል በኤምሬትስ አየር መንገድ ጋር የነበረውን የስፖንሰርሺፕ ስምምነት ለተጨማሪ ዓመታት ማራዘሙ የተገለጸው እስከ 2030 ድረስ የአርሰናል አጋር ሆኖ የሚቀጥለውን ኮንትራት የተፈራረሙ ሲሆን የዋና ማሊያ አጋር እንዲሁም ደግሞ የልምምድ ማሊያ አጋርና የስታዲየም ስሙ አሁንም እንደተከበረ ሆኖ የሚቀጥል ነው የሆነው ማለት ነው። ሌላኛው ምናልባት ደግሞ የፊፋ ውዝግብ አሁንም ቀጥሏል። የባርኮላ ጉዳይም በፒኤስጂ በኩል አዲስ ንትርክን የፈጠረ ጉዳይ ሆኗል። ተጫዋቹ ኮንትራቱ እንደማያድስ ከታወቀ በኋላ ተጫዋቹ ላይ በ170 ሚሊዮን ዩሮ የዝውውር ሂሳብ እንደለጠፈበት ይታወቃል። ይህንን ተከትሎ ሊቨርፑል እስከ 120 ለማቅረብ ፈልገው እንደነበር ይታወቃል። አሁን ላይ ፒኤስጂ እንዳስታወቁት ከሆነ ሞርጋን ሮጀርስ በ137 እንዲሁም ደግሞ ኤሌት አንደርሰን በ135 እና አይዛክ በ145 በተሸጡበት ሊግ ላይ ከዛ በታች ባርኮላ መሸጥ እና ይሸጣል ብሎ ማሰብ ሁላ ቀልድ ነው በማለት ነው ያስታወቁት። ታዲያ ሊቨርፑል ይገዛል አይገዛም ምናልባት በጊዜ ሂደት የምንመለከተው ጉዳይ ነው የሚሆነው። የፒኤስጂ ንግግር ግን ብዙዎችን ግርምቱን የጫረና ያስገረመ አጋጣሚ ነበር ማለት ነው። ምናልባት በመጨረሻም የፊፋ አወዛጋቢ ጉዳይን እንመልከት። ዩኤፋ በፊፋ ፕሬዚዳንት ጆሃን ኢንፋንቲኖ አመራር ላይ አሁንም ሙሉ በሙሉ እምነት እንደሌለው ዳግም አስታውቋል። ታዲያ ይህንን ተከትሎ አሁንም ቢሆን እሳቸው ከኃላፊነት የማይወርዱ ከሆነ ከየትኛውም ትልልቅ በፊፋ ስር የሚከናወኑ ውድድሮች ለን ላለመሳተፍ ዳግም አቋም ስለመያዛቸውን የተገለጹ። ታዲያም በቀጣይ ፕሬዚዳንታዊ ምርጫ ላይም የራሳቸውን ተጽዕኖ ለማሳረፍ ዩኤፋዎች ከወዲሁ የቦይኮት ወጃውን ለማወጅ እቅድ ስለመያዛቸውን የተሰማው ማለት ነው። ሳደምጡ የቆያችሁት የገበያ ስፖርት የእኩለ ቀን ፕሮግራማችን ነበረው። ሌላ አብርሃም ደግሞ ዜናዎቹ ወደ እናንተ አደረስኩኝ። ዳግም በሌላ ርዕስ በሌላ ፕሮግራም እስከምንገናኝ ድረስ መልካም ቀን። Kamido Bashaga!